ይበጣል እያለ አሁንም እያለቀሰ ነው። ግን እንደምታዩት ጋሽዬ ትሰማኛለህ አትሰማኝም ልጄ ነብዬ እኔ አልሸሽግልህም ሲሉ ድምጣቸውን አሰምተዋል። እንግዲህ ለልጃቸው ወግ ነው ሳይሆን ለሩታዬ ለጥሪቱ ለጀግናይቱ ለአንበሳይቱ ወግ ነው። እንዲሁም ይሳቅ እኔ እውነቱን ልንገርህ ምንም ነገር ከሩታ ጋር የሰራሁት ነገር የለም። አሁንም ቪዲዮ አለኝ ማስረጃ አለን። አንተን ለማስለቀስ ብለን ያደረግነው ነገር ነው። አንተ ግን ትክክለኛ ያደረግከው ከፍቅር ጋር የሆነ ነገር አለ ሲሉ እንግዲህ ይሳቅ እውነታውን ይዞ መጥቷልኝ። እንዲሁም ዳኒም ከኔ ጋር ምንም ግንኙነት እንደሌላት ሩታ ንጹህ ሰው አንበሳ ጀግና እንደሆነችና ህይወቷን ትዳሯን እንደምትመራና አሁንም ለአንተ ቦታ እንዳላት እየተናገረ አያችሁ አይደለም? ሁሉም ሰው ለሩታ የቆመ ህዝቡ በሙሉ ጀግና አንበሳ እንደሆነች ንጹህ ሰው እንደሆነች ከትልሽ እስከ ትልቅ ከትልቅ ከሽማግሌ እስከ ወጣት የመሰከረላት ለሩታ ጀግንነት። ከሩታ ምን ተማራችሁ? አንበሳነት፣ ጀግንነት፣ ልብ ንጹህነት አስባችሁታል። ስለዚህ አሁንም ከፍቅር ጋር ያለህን ማቆም አለብህ ሲባል በፊት በኋላ እናውቃለን። በፊት ምንድን እንደነበረ ከፍቅር ጋር ጓደኝነት እንደነበረ ግን ካሁን ግን ከሩታ ጋር ቀለበት አስራችኋል። ቀለበት እያለ እኔ ሽማግሌው ሄጄ ያጨሁልህን ምሽት እንዴት ትተህ በሌላ ሴት ጋር ከዛም ጋር እያልህ እንዴት ታሳፍረኛለህ? አንተ የገዛ ልጄ ነህ ያሳፈርከኝ ሲሉ ጋሽዬ እንግዲህ ዛሬ ድምጣቸውን አሰምተዋል። ከሩታዬ ጋር ዛሬ ተገናኝተዋል። ከሩታ ጋር ሲገናኙ እንባዋ ፈሰሰ። የኔ እናት አሁንም እያለቀሰች የሆነውን በሙሉ ነገረቻቸው። አሁን እንዴት እሷ ማልቀስ፣ አብርሽ ማልቀስ፣ ሩታ ማልቀስ፣ አብርሽ ማልቀስ ነገሩ የተፋፋመ ሆነ ማለት ነው። ስለዚህ ዛሬ እንግዲህ ይታረቁልናል ብለን እንጠብቃለን። እውነት ለመናገር እግራኔ የገባል መሰላችሁ። እንደ ቀልድ ነበር የጀመሩት። ቀልድና ጭቃ ቤት ያበላሻል ሲባል ተረት ይመስለኝ ነበርና የጀመሩት እንደ ቀልድ ነበረ። ግን ከትልቅ ደረጃ ደርሷል። ያም ቢል ምንም ሊሳካ አልቻለም። ጋሽዬን ሊያስነሳቸው የቻለ ከቡታጅራ አንስቶ እስከ አዲስ አበባ ሊያስመጣቸው የቻለ ትናንት አይታችኋል። ፍቅርና አብርሽ ምን አይነት ዘፈን ምን አይነት ቀልድ ጨዋታ በቤቱ ላይ በትዳሩ ላይ ጨዋታና ቀልድ እንዴት አድርጎ ከፍቅር ጋር የሰራው ስራ የሰው ሞት አያንስም። ስለዚህ ህዝቡን ያስለቀሰውና ያስደመመው እንዴት ትዳር ያለው ሰው እንዴት ከፍቅር መጀመሪያ ፍቅረኛው ጋራ እንዴት እንደዚህ ሊጨፍር ቻለ? እንዴት እሷስ በዚህ መልኩ ልትገባ እንዴት ቻለች? ማንኛውም ሴት ብትሆኑ ማለት ነው የመጀመሪያ ፍቅረኛው ጋር ሂዶ ማለት ነው ሲዝናና ወይም ሲጨፍር ስታዩ ምን አይነት ስሜት ሊሰማት ይችላል የኋለኛዋ? ስለዚህ ሩታ ያደረገችው እውነቷን ነው። ከይሳቅ ጋር ያደረገችው ይሳቅ እስላም ነው እንደምታዩት። እሷን ለመተባበርና እኛ የተስማማንበት ነገር አለ። የተስማማሙበት ነገር ደግሞ ዩቱብ አብሮ ሊሰራ አስባችሁታል። አብርሽን ሊያስለቅስላት አብሮ ዩቱብ ከፍታ እንድትሰጥ በዚህ መልኩ ስምምነት አለን ሲባል በፊትም ሰምተናል። አሁንም ደገመው። በስምምነት ነው እንጂ እኔ ከሷ ጋር ምንም ነገር የለኝም ብሎ ለጋሽዬ እውነቱን ተናግሯል። የአብርሽ ቪዲዮን አይቷልኝ በዚህ ተስማምቷል። ይሄን ምንም ነገር እንደሌላቸው ማለት ነው። አንበሳና ጀግና ሆነው ግን የቻሉትን ያክል አብርሽን ለማሳበድ አብርሽን ጉድ ለማድረግ እዚህ ደረጃ ጥግ ደርሰዋል ማለት ነው። እና አሁንም ብድር በምድር የሆነ ነው። ሩታ ያደረገችው ነገር አብርሽ ከጽጌ ጋር ከሌሎች ሴቶች ጋር ከፍቅር ጋር በተለይ ያበደች ከፍቅር ጋር እና ከጽጌ ጋር ደብረ ዘይት ሂዶ ያደረለት ነው። ሩታ ከቤት ወጣ ያደረች ነግራታለች ለፍቅር ራሱ ማለት ነው። ሰኔም ለኔ ነገም ለኔ እንዴት እኔ ወጥቼ ከቤትሽ እኮ አንቺ ስትወጪ ነው የመጣሁት አለች። መፍሩድ መሆን የነበረበት ሩታን ማስታረቅ ሲገባት እሷ እንደገና ከቤቷ ወጥታለች ብላ መሄድ የለባትም። እና ከፍቅር ምን ተማራችሁ? ከሩታስ ምን ተማራችሁ? ዳኒ ያለፈ ነገር አታንሳ፣
በቃ ሰው ይቀየራል። እኔ ተቀይሬ ያለው ከእንግዲህ በኋላ ይቅርታ ከጠገባችሁ አልደርስም ብሎ ዳኒ እንግዲህ ጋሽዬን ያስመጣው ዳኒና ኢሳ ናቸው። ኢሳቅ ከቡታጅራ ያስመጡት ሁለቶች ናቸው። ተስማምተው ሽማግሌ ገብቷል። ዛሬ እንግዲህ ደስታውን እንሰማለን ማለት ነው። ሩታ በጣም አልቅሳለች፣ ልቧ ተሰብሯል። ለመሰላችሁ እኔ ሴት በመሆኔ በጣም ነው ልቤ የተሰበረ። ትዳሬ ቤቴ ብዬ እየመራሁ እያለ የማንንም ሴት እያመጣ ያንቺ ትመጫለሽ፣ ያንቺማ ትሄጃለሽ። ይሄ የማይሆን ነገር ነው። ስለዚህ ማንኛውም ሰው ቢሆን ከሩታ ቦታ ላይ ብትቀመጡ ይህን ነገር ይህን ድርጅት ሁላችንም የባህሷ የበለጠ ደግሞ የምታደርጉት መስሎኛላችሁ ማለት ነው። ስለዚህ አብርሃም በጣም አጥፍቷል። አሁንም አባቱም ጋሽዬም አብርሃም አንተነ ጥፋተኛ፣ ትመለሳለህ አትመለስም እያሉት እንግዲህ ዛሬ እናያለን ማለት ነው። እውነት ለመናገር ጓጉቻለሁኝ። እንግዲህ ቪዲዮን ጠብቁ። ሩታና አብርሽ ይታረቃሉ? ሩታና አብርሽ ምንስ ይደርሳሉ? እውነት ለመናገር ጋሽዬ ሩታን በጣም ነው የሚወዷት። ቤተሰቡ ደርሷል። ይሄው የአብርሽ እህት ምን ብለዋለች? እናት አባቴ እያለቀሱ ነው፣ አንገታችን አስደፋህም ብለዋል። ጋሽዬ አዲስ አበባ መምጣቱ በፊት እባክህ አንድ የሆነ ነገር አድርግ ብለው ነበር። ግን አብርሽ ግን እየባሰው ነበር የሄደው። እንደገና ይባስሽ ብለዋሉ። እንደገና እያባሳት እሷንም ሄደ ማለት ነው። እና እንግዲህ ብድር በመድረስ ይመላለሱ፣ መጨረሻቸው ተበላሽ። አብርሽ አለቀሰ፣ ሩታም አለቀሰች። እናያለን ዛሬ እንግዲህ ሩታና አብርሽ ይታረቃሉ። ጋሽዬ ከቤት ሲገባ ሩታን እንዳላገኛት ነው። አሁን ግን እየጠበቁ ሩታ መታለች እንዴ ከአንድ ቤት ሆነው እሷ አልጋ ቤት እንግዲህ እዩ ከአንድ ክፍል ተቀምጠው ሩታ አልጋ ቤት ስትሆን አብርሽ ሳላ ይቀመጣል። ስለዚህ የዚህን ውዶች እንግዲህ አሳፋሪ የሆነ ነገር ከእንግዲህ ባካችሁ ማንኛችሁም ሰው በትዳራችሁ ቀልድ አታብዙ፣ ውሃ አትድፉ ማለት ነው። ሸር ላይክ እያረጉ ቤተሰብ ይሁን። ከሩታ ከአብርሽ ከዳኒ ከጽጌ እንዲሁም ከኢሳ ምን ተማራችሁ? ሀባይቤ በኮመንት አስቀምጡልኝ። እውነት ለመናገር በጣም ያሳዝናል። እንግዲህ ታርቀዋል። አሰላሙ አለይኩም አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ